ጂጂ አለች አለን እንዴ አፏ ቱና የሚሸጥ ቅርናታም የቀረናች እከካም ማለት ነው። እሙሟና አፏ የሰፋ ልክስክስ እንትን ተወስዳ እንኳን ተገጥማ ገና ሰው ያልሆነች እከካም። አዲስ አበባ እኮ ከእንትን በእንትን ባህያ ተጭና የመጣች ናት ከብት። ጂጂ ክያ የምትባል አማራ ሞተ ብላ ሻምፓኝ ከፍላ የተጣች ጨካኝ የጭካኔ አይነት ያሳየችን ደንቆሮ የበሰበሰች አተላ ተቆራርጣ እንትን ሄዳ እኮ ተቆራርጣ ራሱኛን ለመምሰል ያሁሉ ብር አውጥታ እስቲል አሁን እንደ መንግስት እርሻ እየሰፋች ነው ያለችው። እቺ ቅርናታም የቀረናችሁ በአደባባይ የልጅ ልጅ አይታወታ እሙሙዬን ላሱልኝ ወረዱልኝ ለአጫቸው እንደሆነ ብላ እከካም። ከሷ ምንድን ነው የሚማሩት ልጅና የልጅ ልጆቿ? ቅርናታም የቀረና እናቷ ከወለደቻት እኔ ጀርመን ሄዳለሁ ትጠብቀኝ ጀርመን ሀጠሯ አግማምቼ ነው ምለቃት። ማራማይ ስለማትናገር ነው። አይውሽ የሆዴ ሚስት ጉቺ ሆና በነበር ታሳያት ነበረ። እኔ ሆኜ በነበርኩ ግን የማትናገር አገኘ ሰው የምታከብር ጮክ ብላ ስላልተናገረች ከእሷም አርፎ ይሄ ሴጋ እቴቴ ቡና ቀጂ መጥቶ ይናገራል። እከካም እኛም ለእነሱ አለንላቸው። ገባ ሆዴ የእኔ የባሌ ዘመድ ነው። ሀፌ እኔ ኦልሬዲ አም ትግራዋይ የአዲስ አበባ ልጅ ነው ያገባኛል። ሲቀጥል ትግራዋይ ነው። በሁለቱም በኩል ያገናኘኛል። ስለዚህ ስትነኳቸው እኔ ሞልጬ ነው የምለቃችሁ። ሲቀጥል ባለፈው ዊግ ያረኩት ሴጣን አሳስቶኝ ነው። ማራማዊትም ጉራጌ ነው አይደለችም፣ ጉራጌ ናት። የለጠጠች ሀብታም አንተ አፍን ትከፍታለህ፣ እሷ ሱቋን ከፍታለች ጀርመን ላይ ሌተስት ሱቅ የተማረች አንጎልን ፈታ ትሰራዋለች። ገባ ቅናት ነው። ባልና ሬሳ ከቤት ከወጣ አይመለስም። 3 ወር ጊዜ ነበራት መያዝ ትችል ነበር፣ አልቻለችም። የአዲስ አበባ ልጅ ነው በሼም አፍንጫውን ይዞ ጤና አዳም አፍንጫው ላይ እያደረገ አፏን ለ3 ወር ታገሰ። ቢያይ ቱና ነው አለ። መሮት ወጣ ይዛውት። እንደውም ሆዴ የአዲስ አበባ ልጅ ሸመኛ ስለሆነ እንጂ እኔ በሆኑ እሱ ጥርሷን ነበር ይዞ የሚሄደው። ይህን ጠዋት ማታ አውልቃ ቀን የምገጥመውን ጥርሷን ይዞ ነበር ሽል ማለት እና አንድ ሴስ በድዷት ገባ። እሷ ለነገሩ የቲክቶክስስ አጥፍታውን ቢሆን በጨለማ ትገባለች። ጥርሷን ነበር ይዞት መሄድ። ጥርሷ ከሆነ ሆዴ ነገረን የሚገባና የሚወጣ ነው። ሀያት ሆናለች። ተከብራ አትቀመጥም። ቲክቶክ ላይ እየወጣች እየተበላቀጠች ተቆራርጣ ሁሉ ሰው ለመምሰል ሞከረች፣ አልቻለችም። ያ ፋንድያ ነው የሚመስለው ጥርሷ። ጥፍሯ ተሰርታ ያልተሰራ ነገር እኮ የለም። ፊቷ ተወጥሮ ምን ብሎ ሁሌም የዛሬ 10 ዓመትም ሳቃት 45 ነው። አሁንም 45 ነው እድሜዋ። ግን ጭሯል። 60ዋን ጠጥታለች። በአፄ ሚኒሊክ ጊዜ ነው ፔሬዷ የቆመው። ፔሬድ እንደምታይ አክት ታረጋለች ልክስክስ። እሷ ያደረሰቻት ልጅ 30 ሞልታለች። 45 ነኝ እያለች ትፎክራለች። የእሷ ፔሬዷ የቆመው አፄ ሚኒሊክ እንደወረዱ ፔሬዷ ቆመዋል። ሀጠራው ፋኪዮ መሰለች ነገር ሆዴን ዮኒ ማኛ የሚባል ደንቆሮ ወንድ ሆኖ እሱን ለማሸማቀቅ የሄደበት ርቀት ፌር ስላልሆነ እሱ ለእሷ ከቆመ ደግሞ እኔ ደግሞ ለእነሱ ቆሜ እናገርላቸዋለሁ። ዮኒ ማኛ ባይገባ እራሳቸው መልስ ይሰጣሉ። ችግር የለም። ግን እሱ ዋይ ሂዝ ኢንቮልቭ የተጣሉት ሁለቱ ናቸው። መመለስ ያለባቸው እነሱ ናቸው። እሱ ገብቶ በዛ ማተር ሲያሽቃብጥ እዛ ሄደሽ ያልተናገርሽ እኔ ለእነሱ ተናገር። እኔ እንደውም ሰድቢያታለሁ ማርያማዊትን። ለምን ከዚች ከዝምባም ሴት እየወሰድሽን ወንድ እንኳን ሆኖሽ ፈልጋው ከሆነ መብቷ ነው። ግን ለምን ሚዲያ ላይ ትታያለሽ? ፐርሰናሊቲሽን መጠበቅ አለብሽ። አንቺ ያለሽ ኳሊቲ ፐርሰናሊቲ ነው። የተማረች ነው፣ የራሷ ቢዝነስ ያላት። ከጂጂ ጋር እንድትመላለስ ኳሊቲው አይደለችም ብዬ ነው ተናድጄ የተናገርኳት ማራማይትን። ለምን? ስለማከብራት ቦታዋንና ትልቅነቷን ደረጃዋን ስለማቀው የሶሻል ሚዲያ ብሽሽቅ አይመጥናትም ብዬ ስላሰብኩ ነው እንጂ ማራማየት ሰው እንኳን ቀና ብላ ማታይ በጣም ኳሊቲ ያላት ማቹር ሊሆነች
የራሷ የሆነ ኳሊቲ ያላት ልጅ ናት። ይህን ደግሞ እናንተም ታዩታላችሁ፣ እኔም አየዋለሁ። እንደ ጂጂክያ በዘመናችን የሀያት ቅሌታም ታይቶ አይታወቅም። ካፏ የሚወጣው ነገ ልጆች ቲክታክ ያሉ ምን ይማራሉ እንኳን ብላ ማትጠነቀቅ ደናቁርት ሴት ናት። ይሄ ግልጽና አጭር ነው። እኔም አወራለሁ የማይገባ ነገር ኖት እንደሷ ከኔም አፍ ይወጣል። ለትውልድ የማይሆን መተላለፍ የሌለበት ሰምታይምስ ዩ ካን ሄልፕ ኢት አንዴ ከወጣ በኋላ ገባ። ይሄ ነገር ለፊት በጣም ቆንጆ ነው። ውድ ኢትዮጵያን ፊቴን እኔ ምንም አልቀባም። ጠዋት ጠዋት ታጥባችሁ ይሄንን ክረምትም ሆነ ቀንም የፀሐይ ክሬም አለው ለፊታችሁ ቆንጆ ነው። ያገኛችሁትን እበት እያነሳሽ እንትና አለ እንትና መረተ እያልሽ በውድ እየገዛሽ የምትለቀለቂው ሴቶች እግዚአብሔር ያልሰጠሽን ፊት ክሬሟ ያመጣልሽም። እግዚአብሔር ያልሰጠሽን እንትን በክሬም የሚመጣ መስሎሽ 10 ክሬም 300 ብር 400 ብር እያወጣሽ ስትለቀለቅ ያድረሽ። ምንም አኞ ፊት ከሆንሽ አኞ ፊት ነሽ። በዚህ በኮስሞቲክ ልታመጭ የምችው ፊት አይኖርም። አኞ ነሽ። አኞ ካረገሽ ከፈጠረሽ አኞ ነሽ። ዳሲት በክሬም የሚስተካከል ምናምን የለም። አኞ ካረገሽ አኞ ነሽ። እግዚአብሔር ግን ይሄ ክሬም አትሊስት እንትን አለው ለቆዳችሁ ቪታሚን ስላለው ትቀቡታላችሁ። ያ ይሄ እግዚአብሔር እውነቴን ነው። ልጄም የተማረችው ነግሬያችኋለሁ። ሲስተሬም እነሱ ነግረውኝ ነው። 2 ዓመት አልፎኛል መቀባት ከጀመርኩ። ይህን ከተቀባችሁ ኢትዮጵያም ሲሄድ ይዤ የሄድኩት ይሄ ነው። ለፀሐይም ሰንክሬም አለው። በጣም አሪፍ ነው። ይኸው እስክሪንሹት ታውቁታላችሁ እርግጠኛ ነኝ። እንደዚህ ላሳያችሁ። እንደዚህ ወሬ በሪቲስ እንደዚህ እስክሪንሹት አድርጋችሁት እኛ ሀገር 25 ፓውንድ ነው 23 ነው 25 ፓውንድ ነው የሚሸጠው። አዶኖና ኢትዮጵያ አይቼዋለሁ። ባይዘዌ ኢትዮጵያ ውስጥ አስገብተውት የአሜሪካኑ ነው ብለው ኢትዮጵያ ራሱ አይቼዋለሁ። ሞል ላይ ለፊት በጣም ቆንጆ ነው። ለፊት ብቻ ነው ደጁ። አይ እና ይሄንን ይዘ በዚህ መቼም ሴጋት መታበትም አይደል። እቃን ይዘ የለመዳችሁት ክሬም እናንተ እቃችሁ ላይ ለቅልቃችሁ ሴጋችሁ መምታት ነው። ለሴጋ አይሆንም። ቢኮዝ የጻምብራ ያጥረዋልታችሁ። እኛው ለፊት ብቻ ነው ብለህ የምትጠይቀኝ ምን ልትቀባው አስበ ነው? ምን ጉድ ወንዶች እንደው ምነው አፈላችሁ ዘንድሮ። እና ምን ሴጋ ልትመታበት ነው? ለፊት ብዬ እየተናገርኩ ለፊት ብቻ ነው የምትለው። ምንን ልትለቀለቀው ነው? ህፃን ብራይ ስለሚያጣቃህን ምን የኦሮሞ እቃ እኮ ጠዋት ጠዋት ምን እናትና አባት ሂደ ጠይቃቸው። በቂቤ እየታሸኩ ነው ያደገልን። ምን ያስፈልጋልና ልክሬም ልለቀልቀው ነው? ምንድነው ልቀባው ወይ ብሎ ምን ፊትን ቀባለዋለሁ። ሌላ ቦታ ምን እንቀባ? ትንሽ ናት ይቺ ትንሽ ናት። ምን ላይ ተቀባለ? ገላ መቼም ቀብተ በአንድ ቀን 25 ብር ለገላ አታድር። የፊት ነው ብዬ እየነገርኩ አውቆ እኮ ነው እንድለፈልፍ። እንዲ አሳየኋችሁ እኮ አይናችሁ አይሸቅልም? እንዲ ያው ስክሪንሹት አድርጋችሁ ያዙት። ዋስሮም ጊዜ አሳዩኝ አሳየኝ የምትሉት ምንም ይህን ከገዛችሁ ሞስተራጀር ምናምን የእንትን ምናምን የሚሉት ዝም ብሎ ነው። ይህን ከተቀባችሁት ይሄ ሁሉ ነገር አለው፣ ሁሉ ነገር አለው። ቫይታሚን ሲ በጣም ጠቃሚ የሆነ ነገር ስለሆነ ነው ያሳየኋችሁ። እኔ ከ2 ዓመት በላይ ሆኖኛል። በፊት ዝም ብዬ ምንም እኮ ለውጥ ላያመጣ እንትን እያልን እየገዛን ተለቅልቀን 100 ምናምን ብር መከስከስ ነው። ይህን ከተቀባችሁ ጠዋትም ማታ ፊታችሁን ታጥባችሁ ከተቀባችሁት ክረምትም ሰመርም በጣም አሪፍ ነው። ኢትዮጵያ እጃውን በጣም አልጠቆርኩም። ይህን ነበር የምቀባው። ለፀሐይም ለሰመርም አሪፍ ነው።
የኦሮሞና የጉራጌ ቅቤ እንትን እቃቸው ትልልቅ የሆነው የጉራጌ እናትም ልጅ ስትወልድ ጠዋት ጠዋት ፀሐይ ላይ በቅቤ እቃቸው ይታሻል። በቅቤ ማሳጅ እየተደረገ እንዲያርግላቸው፣ ለዛ ነው ያደገላቸው። አሁንማ እንዲያሳየኝ። ኧረ ባታዩ ገደል ግቡ ሳትቀቡ። ሂድና የአባትን ፈስ ተቀባ ከፈለግ። ምን አባ ነው 10 ያሳየኝ ያሳየኝ የሚለው? አይነን ይጥፋና ኧረ የኦሮሞ ትንሽ ነው። ሂዱና የእንትና ተለቆ ነበር ፈልጋችሁ ካገኛችሁት ሂድና። የቶሎሳ ጀርመን ሀገር የተለቀቀው የመንግስት እጅ አለበት ነው የሚያስብለው። ቶሎሳ የራስ ነው ሲሉ ምን አባት አመጣለ የኔ ነው ብሎ የቶሎሳን ዕቃ አይታችሁታል? ከዛ ወዲህ ነው ለንደን ላይ የኦሮሞ ቦይፍሬንድ በጨረቃ ራሱ አይገኝም ነበረ። እንዳለ ሰው ኦሮሞ ፍለጋ መከራውን ሲያይ የቶሎሳ 2 ነው የወጣበት ምን እንደሚያክል ምንድን ነው ስንለው፣ ቶሎሳ የት ሀገር ነበረ? አሩሲውን የሆነ ነው ረሳሁት። ፓንታ እናረግም እስከ 20 ምናምን አመቴ ፓንታ አላረኩም ብሎ ቁጭ። ገጠር እኮ ፓንታ ያረጉ፣ ጉራጌዎችም ፓንታ ያረጉም። ለዛ ንፋስም እንደ ልቡም ስለሚወዛወዝ እንደ ልቡን ያደገው ፓንት ስለማያረጉ። ያ እንትናም ነግሮኛል። ማን ነው እኔ ቤት የሚመጣው ዳስቦራ አላማጣ የሚኖረው? እኔ አሜሪካ እስከምገባ ድረስ ሮምዬ ፓንት የሚባል አርጌ አላቅም አለ። ገጠር እንዳለ ያረጉ እንዳለ ገጠሬዎች የትኛው ብሔር ፓንት አያረጉም። የገጠር ልጅ ማግባት አልወድም እንጂ በጣም የገጠር ልጅ አሪፍ ነው። እቃቸው ዘለቀ የሚባለው ስም የተሰጣቸው ለእነሱ ነው ይባላል። የጎጃምም ገጠር የተወለዱት ኦፍኮርስ ፓንት አያረጉም። ባላንቴና የተባሉት ወንድ ለካ ባላንቴና አይባልም፣ የሴት ነው። የሴት ባይዘወይ የሴት ከአማራ የጎጃም ሴት ባላንቴና ናት። ከኦሮሞ የአሩሲ ሴት ከእንትን ደግሞ ከትግሬ ደግሞ ምንድነው የመቀሌ መሰለኝ፣ የመቀሌ ነው የአድግራት ረሳሁት፣ ባላንቴና ናቸው። ከጉራጌ 7 ቤት ጉራጌዎች ባላንቴና ናቸው። አንቴና ስትፈልግ ደግሞ እንትን እንዳይመስል አንተ መቼም ብረት እንዳትፈልጉ ምድረ ሰገጤ ባላንቴና ስል ኖ ሶሪ፣ የአሩሲ አይደለም የሰላሌ ኦሮሞ። አሁን ትዝ አለኝ የሰላሌ ኦሮሞ። በቃ ሴቶቹን ብታዋቸው ትንሽዬ የወንድ ዕቃ ያላቸው ነው የሚመስላችሁ ርዝመቱ። የሆነ ልጅ ገጥሞት ነግሮኝ ሮማን ትንሽዬ የህፃን ልጅ ዕቃ ያላት ነበር። ደንግጬ አለ ሲነግረኝ ማለት ነው። እና በቃ እነሱ በቀላሉ እንትን ላይ አያስቸግሩም። አንቴናቸውን ብቻ ይዛቸው ወንዶቹ ይዘው በእጃቸው ሳብ መለስ ስለ ሆኖ አለ ትቀውጠዋለቻ። እኔ ሴት ሆንኩ እንጂ ወንድ ቦን ባላንቴና ሴት እኔ መሞከር እፈልግ ነበር። ያለኝን ነው ልጁ በነግረው እግዚአብሔርን ባላንቴና የደረሰው። እኔ ጎጃም እንጂ ለባሌ ራሱ የፈጀውን ፍጂ ሞክር ብዬ እስቲ ባላንቴና ሴት ካላችሁ ስል አይ ጎጃሚው ለእኛም ባገኘን አለኝ። ምን ነው አልኩት። አረ የለም እኛ በወሬ ደረጃ ነው እንጂ የምንሰማው ዛሬ ሰምተን አናቅም አለኝ። እንዴ ባላንቴና ሲባል እኮ ሰምቼ ለባሌ ልፈቅድለት ነበር። እንዴ ምን አለች ዋነሽ ደግሞ የመጣሽብን አለኝ። ኦ ከሌለ ችግር የለም አልኩት። ሰላሌ ለጎጃም ቅርብ ነው።
እና ጎጃምም ሰላሌም እየገባ እየወጣ አድርጋ ከሁለቱም ምን አባ አውቃለሁ። ቅርብ ቢሆን የቱ ጋር እንዳሉ የት አውቃለሁ ብለህ ነው? እኔ አዲስ አበባ ነው ተወልጄ ያደግኩት። የት አባ አውቃለሁ? ምን አለች? ወንድ ነኝ አለች፣ ሴት ነኝ አለች። እሱን ውስጥ ለይታ ተናግራለች። እሱ ራሱ እኮ እያሳሰበን እንገኛለን። እንደዚህ አይነት ወንዶች ግን በብዛት አርግዘው አይወልዱም። ለምንድን ነው አያረግዙም? ሴት ነን ይላሉ፣ ወንድ ቦይፍሬንድ ይዘናል ይላሉ። ግን እንደዚህ አይነት ወንዶች አይወልዱም። ለምንድን ነው?